የእስራኤልና የኢራን ዜጎች ጭንቅ ውስጥ ናቸው። ብዙዎች ከዛሬ ይልቅ ነገ የሚመጣው ነገር እንደሚያስፈራቸው እየገለጹ ይገኛሉ። የሁለቱ ሀገራት የአየር ለአየር ጥቃት እነሆ አራተኛ ቀኑን ይዟል። ቴህራንም ጸጥ ረጭ የምትልበት ጊዜ የቀረበ ይመስላል። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የእስራኤልና የኢራን የሚሳኤል ጥቃቶች የደረሱትን ውድመቶችና በጭንቅ ውስጥ ያሉት ዜጎች አሁናዊ ገጽታ ምን ይመስላል የሚለውን ባጭሩ እንቃኛለን። ይህ ዳር ቲዩብ ነው። ኢራናውያን ባለንበት የትኛውም ቦታ ደህንነት አይሰማንም በማለት በእስራኤል የጥቃት ኢላማ ስር መሆናቸውን እየገለጹ ይገኛሉ። አንድ ነዋሪ በግልጽ ለመናገር ቴህራን ደህንነት ያለባት ቦታ አይደለችም በማለት ተናግሯል። የኢራን ነዋሪዎች ስለ እስራኤል ጥቃት ምንም ማንቂያና የማስጠንቀቂያዎች ከባለስልጣን አናገኝም ብለዋል። ፍንዳታውን ብቻ እንሰማለን። የእኛ ስፍራ እንደማይመታ ተስፋ እናደርጋለን። ወደ የት መሄድ እንችላለን? የትኛውም ቦታ ደህንነት አይሰማንም በማለት ስጋታቸውን እየገለጹ ይገኛሉ። ከእስራኤል የ3 ቀናት ጥቃት በኋላ ሁሉም ሰው በአንድም ሆነ በሌላ መንገድ ከኢራን ለማምለጥ እየሞከረ ነው። እሁድ ዕለት በመላ ከተማው በሚገኙ ነዳጅ ማደያዎች ረጃጅም ሰልፎች ታይተዋል። ኢራናውያን ከቀያቸው ለመሸሽ ቢሞክሩም ከፍተኛ የትራፊክ መጨናነቆች ተከስተዋል። ዶክተር አሚር ባጋሄር የእኔ ጦርነት አይደለም፣ ለየትኛውም ወገን አልደግፍም፣ የምፈልገው ከነ ቤተሰቦቼ መትረፍ ብቻ ነው በማለት ፍላጎቱን ገልጿል። ከአርብ ጀምሮ እስራኤል በዓመታት ውስጥ ከፈጸመቻቸው ትልቅ በሆነው ተከታታይ የአየር ድብደባ ኢራንን መታለች። ኢራንም በአጸፋው በቴል አቪቭና በተለያዩ ከተሞች ላይ የሚሳኤል ናዳዎችን አዝንባለች። በእስራኤል ግዙፍ ህንፃዎች ወድመዋል። በዛሬው የእስራኤል የሚሳኤል ጥቃት ደግሞ የኢራን ግዙፉ የነዳጅ ማጣሪያና ማከማቻ የሆነው ሻህራን ተቋም ወድሟል። የነዳጅ ጣቢያው በእሳት እየነደደ መሆኑንና በኢራን ላይ ታላቅ ኪሳራን እንደሚያደርስ የሀገሪቱ የቴህራን ነዳጅ ሚኒስትር ገልጿል። እስራኤል ቀድማ በከፈተችው የሚሳኤል ጥቃት እንደ ኢራን ውጭ ጉዳይ መግለጫ ከሆነ እስካሁን 224 የሀገሪቱ ዜጎች ህይወታቸውን አጥተዋል። ከእስራኤል በኩል 19 ሰዎች ለሞት ሲዳረጉ ሌሎች ቀሪ ዜጎች በህንጻ ፍርስራሽ ውስጥ ይገኛሉ። የሀገራቱ ጦርነት በሁለቱም ወገን ባሉት ዜጎች ዘንድ ከባድ ፍርሃትን፣ ሽብርን ፈጥሯል። አንዲት እስራኤላዊት ህንፃዎቹ በሚሳኤል ሲናዱ ከሰማይ ቁጣ የወረደ ይመስላል። እኔና ልጆቼ በታላቅ ፍርሃት ውስጥ እንገኛለን። በኢራናውያን ዘንድ ስሜቱ ተመሳሳይ ነው። በኢራን የኢንተርኔት አገልግሎት በጥሩ ሁኔታ ላይ አይገኝም። በሀገሪቱ በረራዎች ቆመዋል። በእስራኤል አስቸኳይ ጊዜዎች ታውጇል። ዜጎች በነፍስ ማዳኛ ህንፃዎች ስር ይገኛሉ። ዓለም አቀፍ በረራዎች ታግደዋል። አንዲት ኢራናዊት ያለፍኩበት ሁኔታ በጣም ከባድ ነው ስትል የአሁኑ ሁኔታ እንደ አውሮፓውያን አቆጣጠር በ1980ዎቹ ህፃን እያለች የኢራንና የኢራቅ ጦርነት ሲካሄድ የነበረውን የቦምብ ድብደባን እንዳስታወሳት ገልጻለች። የሁለቱም ሀገራት ዜጎች በፍርሃት ውስጥ ሆነው እያንዳንዱን ቀን በጭንቀት ውስጥ ሆነው እየገፉ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዜጎቻቸው እንዲረጋጉ አሳስበዋል። ሀገሪቱ ዜጎቿን ለመጠበቅ አስፈላጊ ነገር ሁሉ እንደምታደርግ ገልጸዋል። በኢራን በኒውክሌር ተቋማት፣ በጦር ሰፈሮቿና በአየር ማረፊያዎች ላይ ከደረሱት ጥቃቶች በላይ አስከፊ የሆኑት በመኖሪያ ህንፃዎች ላይ የደረሱት ጥፋቶች ናቸው። ሰላም ለዓለም ህዝብ ሁሉ እያልን የዛሬውን ዝግጅታችን አበቃን። በየዕለቱ ትኩስ ወቅታዊ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉና ቤተሰቦቻችን ይሁኑ። ኢትዮጵያ በክብር ለዘላለም ትኑር።